የቬሱቪየስ ፍንዳታ። ዓመተ ምህረቱ 79 ነው። የሮማ ግዛት እያበበች ዜጎች ዘና ብለው እየኖሩ ወይን እንደ ወራጅ ውሃ እየፈሰሰና ሁለቱ ከተሞች ሄርኩላኒየም እና ፖምፔይ በሜዲትራኒያን የባህር ዳርቻ የደስታ ዘመናቸውን ይኖሩ ነበር። በጎረቤት ያለው ተራራ በመሰረቱ እንደ ውብ ገጽታ ተመስለው የተቀመጠ ግዙፍ የግድያ ማሽን መሆኑን ማንም አልጠረጠረም። የቬሱቪየስ ተራራ ሰላማዊ፣ የተረጋጋና ውብ መስሎ ነበር። በፖስታ ካርድ ላይ የምትስለው አይነት ተራራ። ችግሩ ግን ለብዙ መቶ ዓመታት አልፈነዳም ነበር። ይህም በራሱ ትልቅ የጥንቃቄ ምልክት መሆን ነበረበት። እሳተ ገሞራዎች ዝም አይሉም። እሳተ ገሞራዎች ነገሮችን በልባቸው ይይዛሉ። ቬሱቪየስን በክፍል ውስጥ እንደዚያው ጸጥተኛ ልጅ አድርጋችሁ አስቡት። በፍጹም አያወራም። አንድ ቀን ግን ብቅ ብሎ ህንፃ ውስጥ ያሉትን ጠረጴዛዎች በሙሉ ሲገለባብጥ ታዩታላችሁ። ከአደጋው በፊት አካባቢው የሚከተሉትን ነገሮች አስተናግዶ ነበረ። ጥቃቅን የመሬት መንቀጥቀጦች፣ እንግዳ የሆነ የእንስሳት ባህሪ፣ የውሃ ምንጮች መድረቅ። ሮማውያንስ ትከሻቸውን ነቅንቀው ምንም አይደል፣ ተፈጥሮ አንዳንድ ጊዜ እንግዳ ነገር ትሰራለች አሉ። ይህ ደግሞ መኪናው አሁንም ጥሩ እየሄደ ነው በሚል ምክንያት የሞተር ማስጠንቀቂያ መብራትን ችላ ማለት ጥንታዊ መንገድ ነበር። ፕሊኒ ዘያንገር እንኳን በኋላ ላይ እንዲህ ሲል ጽፏል። ምንም አልመሰለንም ነበር። የሰው ልጅ አደጋን አደጋ እንዳልሆነ የማስመሰል ባለሙያዎች። ቀኑ የጀመረው ፍጹም በመደበኛነት ነበር። ወፎች ይዘምራሉ፣ ገበያዎች ይንጫጫሉ፣ ዳቦ ይጋገራል። በመማሪያ መጽሐፍ ውስጥ የምታገኘው ሰላማዊ ጠዋት። ይህ በእንዲህ እንዳለ በእሳተ ገሞራ ውስጥ ድንገተኛ የፓርቲ ጊዜ ደርሷል። ግፊቱ ለዘመናት ሲገነባ ቆይቷል። የማግማ ክፍሉ ሞልቷል፣ ጋዝ ታፍኗል። ቬሱቪየስ በመሰረቱ ወደ ታች የተወረወረ የሶዳ ማጣሳ ይመስል እየተንቀጠቀጠ ነበር። በቅጥር አካባቢ ተራራው እንዲህ አለ። እሺ ረጋ የማለት ጊዜ አብቅቷል። አካባቢ ሁሉ የሚያናውጠው ጆሮ የሚያደነቁር ጩኸት አስተጋባ። ሰዎች ቀና ብለው ተመለከቱ እና ወደ ሰማይ ከ20 በላይ ኪሎ ሜትር ከፍ ብሎ የሚተኮስ አመድና ጭስ አምዳዩ። ይህ የሚያምር የጭስ ፓፍ አልነበረም። ይሄ እንግዳ ነው አሉ። ይልቁንም እንደ ምስክር እንደ ፕሊኒ ገለጻ እንደ ግዙፍ ጥድ ዛፍ ቅርጽ ያለው ወደ ላይ የሚንቀለቀል አስፈሪ ፍንዳታ ነበር። ተራራው ሰማያትን በቡጢ ለመምታት እየሞከረ ያለ ይመስል ነበር። አመድ እንደ ጥቁር በረዶ ዘነበ። በቡጢ የሚያክሉ ድንጋዮች ከሰማይ ወደቁ። ፀሐይ ጠፋች። ቀን በደቂቃዎች ውስጥ ወደ ሌሊት ተለወጠ። ሰዎች በፍርሃት ተዋጡ። አንዳንዶች ሮጡ፣ አንዳንዶች በቤት ውስጥ ተደበቁ፣ አንዳንዶች ጸለዩ።
አንዳንዶቹ ውድቃቸውን አሽገው፣ አንዳንዶች ደግሞ ወደ ባህር ዳርቻ ሄዱ። አዎ በእውነት ወደ ባህር ዳርቻ ሄዱ። ምናልባት እዚያ ደህና ነው ብለው አስበው ይሆናል። ልክ የባህር ዳርቻ የአደጋ ጊዜ መጠለያ እንደሆነ። ሁከት በየቦታው ነገሰ። ፖምፔ በጥቂት ሰዓታት ውስጥ በአመድ መሙላት ጀመረች። ሰዎች እስከ ጉልበታቸው ድረስ አመዱ ውስጥ ሰጠሙ። አመዱ ትኩስ፣ የሚያፍንና የማያቋርጥ ነበር። ጣሪያዎች ፈረሱ፣ መስኮቶች ተሰበሩ። መላው ከተማ ቀስ በቀስ ሙቅ ምግብ ማብሰያ ሆነ። ይህ በእንዲህ እንዳለ ቬሱቪየስ ግን ያለማቋረጥ መፈንዳቱን ቀጠለ። በማግስቱ ጠዋት ፖምፔ በብዙ ሜትሮች አመድ ስር ተቀብራ ነበር። ነገር ግን እጅግ የከፋው ክፍል ገና አልጀመረም። ከዚያም እውነተኛው አስፈሪ እርምጃ መጣ። ቬሱቪየስ ፓይሮክላስቲክ ፍሰቶችን ለቀቀ። በሰዓት ከ100 እስከ 300 ኪሎ ሜትር የሚጓዙና ከ700 ዲግሪ ሴልሺየስ በላይ ሙቀት ያላቸው እጅግ ትኩስ ጋዝ፣ አመድና ድንጋይ የሆኑ የበረዶ ድንጋይ መሰል ፍሰቶች። ከስፖርት መኪና በበለጠ ፍጥነት የሚንቀሳቀስ የእሳት ደመና አስቡት። ፍሰቱ መጀመሪያ ወደ ሄሪኩሊየም በቀጥታ ተንበላበለ። ከተማዋን በከፍተኛ ሙቀት መታ። ይህም አካላት ወዲያውኑ እንፋሎት ሆነው እንዲተኑ አደረገ። ፖምፔ ቀጥሎ ተመታች። ሰዎች ለማሰብ፣ ለመጮህ ወይንም ለመቆም እንኳን ጊዜ አልነበራቸውም። ሞት እጅግ ፈጣን ነበር። በኋላ ላይ ያገኛቸው አስፈሪዎቹ ፕላስተር ቅርጻ ቅርጾች የተገኙት በዚህ መንገድ ነው። ሰዎች በሞቱበት ትክክለኛ አቋም ተጠብቀው፣ ተኮራምተው፣ ፊታቸውን ሸፍነው፣ አንዳንዶች ደግሞ ልጆቻቸውን አቅፈው። ሙቀቱ አንጎላቸውን ሊመዘግበው ከመቻሉ በፊት በቅጽበት አበሰላቸው። ተፈጥሮ ጨዋታ አትጫወትም፣ እንዲያውም ፈጽሞ መዝናናት አትችልም። ፍሰቶቹ ሲቆሙ ሰማያዊ ቀስ በቀስ ተጠርጎ ምንም አልታየም። ፖምፔና ሄሪኩሊየም ጠፍተዋል። ሙሉ በሙሉ ተቀብረው፣ ታሽገው፣ በጊዜው ቀዝቅዘው። ቬሱቪየስ እዛ ቆሞ እንዲህ ይላል፣ አዎ ይህንን ያደረኩት እኔ ነኝ፣ እናም ደግሞ ደግመዋለሁ። የሮማ ግዛት ደንግጣ ግራ ተጋብታ ጥፋቱን ለአንድ ጊዜ ተመለከተችና በመሰረቱ እንዲህ አለች፣ የፈረሰውን ከተማችንን መቆፈር አንችልም። እናም አልቆፈሩም። ከተሞቹ ለ1700 ዓመታት ያህል ተቀብረው ቆዩ። የሮማን ባለስልጣናት የችግር አፈታት ዘዴ ችግሩን በብዛት በአመድ እንቅበረውና እንረሳዋለን የሚል መሆኑን አሳይቷል። ወደ 1070ዎቹ ፈጠን ብለን እንለፍ። አንድ ሰው ጉድጓድ እየቆፈረ ሳለ ከመሬት በታች ያለ ግድግዳ መታ። ከዚያም ሌላ ግድግዳ፣ ከዚያም ሙሉ ህንጻ። እንኳን ደስ ያላችሁ፣ አሁን ሄሪኩለምን መልሰን አግኝተናል። ፖምፔም ከጥቂት ጊዜ በኋላ ተገኘች። አርኪኦሎጂስቶች ያገኙት ነገር የማይታመን ነበር። ምድጃዎች ውስጥ ያሉ የዳቦ እንጀራዎች፣ ግድግዳዎች ላይ ያለ ጌጣጌጥ፣ ሌሎችም ጌጣጌጦች፣ ሳህኖች፣ አልጋዎች፣ የቤት እንስሳት፣ በመጨረሻም ሰከንድ ውስጥ የተጠመዱ ሰዎች። ልክ የመጨረሻው ጽሑፍ እንዲህ የሚል የያዘ ጊዜ እንደ መክፈት ነበር። ተራራው እንደተቆጣ አናውቅም ነበር። ፖምፔ በታሪክ ውስጥ እጅግ አስፈሪ ቅጽበታዊ ምስል ሆነች። ምክንያቱም አንድ እሳተ ገሞራ ትንሽ መረጋጋት ስላልቻለ ለዘላለም የቀዘቀዘችበት ቅጽበት። ፍንዳታው ሳይንስን ለዘላለም ለወጠው። የእሳተ ገሞራ አደጋ የመጀመሪያው ዝርዝር መዝገብ፣ የፓይሮክላስቲክ ፍሰቶች ማስረጃ፣ የሮማውያን ሕይወት በአስገራሚ ዝርዝር ሁኔታ ተጠብቆ መገኘቱ ዘመናዊ የእሳተ ገሞራ ጥናት ፍንዳታዎች እንዲረዳ ረድቷል። እና አሁንም ቬሱቪየስ እስከ ዛሬ እዚያ ቆሟል። አሁንም ንቁ ነው። አሁንም አደገኛ ነው። አሁንም አፈጻጸሙን የመገምገም ችሎታ የለንም። የመድገም ግን ችሎታ አለው። ከዚህ በፊት ደግሞ ሚሊዮኖች የሚቆጠሩ ሰዎች በዙሪያው ይኖራሉ። ምክንያቱም ሰዎች ፈጽሞ አይማሩም። ፖምፔ የሚከተለው ሆነች። የቱሪስት መስህብ፣ የተፈጥሮ ኃይል ምልክት፣ የዘላለም ማስጠንቀቂያ እና በሰው ልጅ ታሪክ ውስጥ
ከነበሩት እጅግ አስገራሚ ሁሉም ነገር ተበላሸ ከሚባሉ ክስተቶች አንዱ አደጋ ብቻ አልነበረም። እሳተ ገሞራው በውስጡ የያዘው ሁሉ ለመያዝ ስላልቻለ የፈጠረው ትዕይንት፣ አሳዛኝ ክስተት፣ አስፈሪ ፊልም እና ታሪካዊ የጊዜ መያዣ ነበር።